በጓድ ተስፋዬ ድንቃ የኢሰፓ ማዕከላዊ ኮሚቴ ፖለቲካ ቢሮ ተለዋጭ አባል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የሚመራ ልኡካን ቡድን በሶቪየት ህብረት የሥራ ጉብኝት ለማድረግ ዛሬ እኩለ ቀን ላይ 14 ቀን 1982 ባደረገው ስብሰባ ከከተማ ልማትና ቤት ሚኒስቴር በሶስት ዋና ክፍሎች የቀረበለትን ጥናት መሰረት በማድረግ በዝርዝር ከተወያየ በኋላ የከተማ ቦታ ይዞታንና አጠቃቀምን፣ የመኖሪያ ቤት አሰራርና የወለል ስፋትን እንዲሁም በከተማ ቤት ላይ ስለሚኖር መብት ልዩ ድንጋጌ ማውጣቱን ጓድ ታደሰ ኪዳነ ማርያም የከተማ ልማትና ቤት ሚኒስትር በሰጡት ማብራሪያ ጠቁመው በአዋጅ ቁጥር 292/78 የተደነገገው የመኖሪያ ቤት ፖሊሲ ለህብረተሰቡ በቦታ አሰጣጥ ረገድ በቤቶች ደረጃ የከተማ ቦታዎችን በመሸጥ በመለወጥ ለታዩት ችግሮች መፍትሄ በመስጠት የተቀረጸ እንደነበር አመልክተዋል። ነገር ግን ማንኛውም የልማት ፖሊሲ በተግባር ሲተረጎም ጥቅምና ጉዳት ማስከተሉ የማይቀር በመሆኑ በአዋጅ ቁጥር 292/78 በሁሉም ከተሞች ለመኖሪያ ቤት መስሪያ የሚያገለግል ቦታ መጠን እስከ 250 ሜትር ካሬ እንዲሰጥ፣ የመኖሪያ ቤት የወለል ስፋትም መነሻና መድረሻ ከ17 እስከ 70 ሜትር ካሬ እንዲሆንና እንዲሁም የከተማ ቤት መብትን በሚመለከት ማንኛውም ሰው የግል ቤቱን የመሸጥ በዋስትና ወይም በወለድ አገድ የማስያዝ የመስጠት የማውረስ ወይም በሕግ የተፈቀዱ ሌሎች መብቶችን እንዳይጠቀም በማገዱ ምክንያት በልዩ ድንጋጌ ቁጥር 15 መተካቱን ጓድ ሚኒስትሩ አብራርተዋል። በኢሂድሪ መንግስት ምክር ቤት የወጣውን ልዩ ድንጋጌ በተግባር ለመተርጎም የከተማ አስተዳደር ከሚጠበቁት መካከል ጥቂቶቹ ለመኖሪያ ቤት የሚያገለግሉ አካባቢዎችን በቅድሚያ ሸንሽኖ ማዘጋጀትና የቦታ ጠያቂውን ማመልከቻ በስርዓት መያዝ መሆኑን ጓድ ሚኒስትር በሰጡት መግለጫ አመልክተዋል። በማንኛውም የልማት እንቅስቃሴ ሂደት ውስጥ የህብረተሰቡ ንቁ ተሳትፎ ወሳኝነት ስላለው ይህንኑ አዋጅ በአግባቡ በመጠቀም በኩል ከህብረተሰቡ ብዙ እንደሚጠበቅም በመግለጫው ተወስቷል። ለቤት ሰሪዎች የሚሰጠው የቦታ መጠን በተጠቀሱት መስፈርቶች መሰረት እንጂ ለማንም የትም ቦታ እስከ 650 ሜትር ካሬ ድረስ የሚሰጥ ያለ መሆኑን በማብራሪያው የተጠቀሰ ሲሆን ለዚህም ህብረተሰቡ የወጣውን አዋጅ በመከታተል እንዲያጤነው